ሰላም ለእናንተ ይሁን የተከበራችሁና የተወደዳችሁ ውድ የአዲስ ቪው ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ሰላምታችን በእያላችሁበት እንዲደርስ በአክብሮት ነው የምንጋብዛችሁ። ቤተልሔም ለገሰ አዲስ ቪው የህልም ፍቾችን እየመራው አብሬያችሁ ለተወሰኑ ደቂቃዎች ያህል ቆይታ አድርጋለሁ። በተለይ ከላካችሁልኝ መካከል ከብዙዎቹ አንዱ መርጬ ነው የማቀርብላችሁ። ስለሆነም ያው ብዙ ጊዜ እንደተለመደው አንዳንድ ህልም በትክክል ስፔሲፊካሊ ምን እንደሚል አጣርተሽ ንገሪኝ ባላችሁት መሰረት በሱ መሰረት እነግራችኋለሁ ማለት ነው። ከዚህ በፊት እንደምናደርገው የሁሉንም የህልም ፍቺ ሙሉን ዝርዝር ይዘን አንቀርብም ማለት ነው። ይሄኛው ደግሞ ለብዙዎቻችሁ እንደተመቻችሁ ስለነገራችሁን በቀላሉም ደግሞ ከዛው ላይ ርዕሱን በመመልከት ማወቅ እንደምትችሉ ስለነገራችሁን በዚሁ እንቀጥላለን ማለት ነው። ስለ በጎ አስተያየቶቻችሁ ስለከበረ ሰላምታችሁ እንዲሁም ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎችም እንዲደርስ ስለምታደርጉ እጅግ አድርገን ነው የምናመሰግነው። አዲስ ቪው ዩቲዩብ ቻናላችን ነው። ሌሎችም ዜናዎች፣ ወቅታዊ ጉዳዮች እንዲሁም ደግሞ አሪፍ መረጃዎች አሉና እነሱንም መልከት ብትሉ በጣም በጎ ነው ብለን እናስባለን። ቆይታችሁን ከኛ ጋር አድርጉ። ዛሬ እንግዲህ ከያዝነው መካከል በጣም ቆንጆ ህልም ተደርጎ በብዙዎች ዘንድ የሚነገር ህልም ነው። ይህን ህልም የሚያይ ሰው በጣም እድለኛ ሰው ነው ለማለት እችላለሁኝ። ምክንያቱም ህልሙ ራሱ በጣም ከሀብት ጋር እንዲሁም ደግሞ ከጠለቀ እውቀት ጋር በጣም ቆንጆ ከሆነ ነገር ጋር የሚያያዝ ስለሆነ ማለት ነው። በመንፈሳዊ ዓለም በስነ ልቦና እንዲሁም ደግሞ በዓለማዊ ፍቾች ዘንድ ሙሉ ለሙሉ ተቀባይነትን ያገኘ ህልም መሆኑን ልብ ይሏል ማለት ነው። ከዚህ በተጨማሪ ደግሞ ብዙዎቻችን ሀብት ስንል ብዙ ጊዜ ሀብት ያንድ ነገር የገንዘብ ብቻ ነው አይደል? ነገር ግን ባለጠጋ ብንለው በጣም የተሻለ እንደሆነ እስማማለሁኝ። ምክንያቱም ባለጠጋ የሚለው ነገር የብዙ ነገር ሀብት ባለቤት እንደሆነ ስለሚታመን ማለት ነው። ሀብት የሚባለው ግን ከገንዘብ ጋር ብቻ ስለሚያዝ፣ ባለጠጋ ግን ገንዘብንም እውቀትንም ጥበብንም በሙሉ የያዘ ስለሆነ ባለጠጋ የሚያደርግ ህልም እንደሆነ ከወዲሁ ላስታውሳችሁ እወዳለሁ። እነዚህን ህልሞች ስታዩ በጣም እድለኞች የሚያዩት ህልም ነው ብንል ምንም የሚያሳፍር ነገር አይደለም ማለት ነው። ስለዚህ ከመንፈሳዊ ዓለም ፍቹ በፊት ሳይኮሎጂው ምን ይላል የሚለውን ትንሽ ልንገራችሁ። በህልም አንኮንሽስ ማይንድ ወይ ደግሞ የማይታወቀው ለብዙዎች ሚስጥር የሆነው ጥልቅ የአእምሯችን ክፍል፣ ንቁ ያልሆነው የአእምሯችን ክፍል ማለት ነው። እሱን ሊያመለክት ይችላል ከአሳ ጋር በተያያዘ ማለት ነው። በሌላ በኩል ደግሞ ስሜትን ወይም ደግሞ ጥልቅ የሆነ ጥበብን፣ ከውስጥ ያለ ጥበብ ወደ ሌላ ዓለም ሽግግርን እንዲሁም ደግሞ እጅግ ባለጠጋ ማለት እጅግ ባለጠጋ ብንል ይሻላል። እንዲሁም ደግሞ መንፈሳዊ አገላለጥ አለው ብለው ያምናሉ ማለት ነው። ሙሉ ለሙሉ ስናስበው ይህንን ሙሉን የሚተካው ማለት ነው በባህር ውስጥ ያለ አሳ ወይም ደግሞ ህይወት ያለው አሳ ነው። ይህንን በተመለከተ ሊፈታልን የሚችለው ማለት ነው። ይሄ ማለት አሳው ህይወት አለው፣ ይንቀሳቀሳል። ስለዚህ የሰክሰስ ወይም ደግሞ የስኬት የስፒሪቹዋል አዌክኒንግ ወይም ደግሞ በመንፈስ የመንቃት የኃይልን እና የስልጣን ትርጉም እንዳለው ያሳያል ማለት ነው። የስነ ልቦና ትርጉሙ እንግዲህ ለምሳሌ ውሃ ውስጥ ያለን አሳ ድብቅ የሆነ ስሜትን፣ ፍላጎትን፣ ጥበብን እንዲሁም ደግሞ ሊመጣ ያለ ትልቅ ስኬትን ወይም ደግሞ ትልቅ ሀብትን፣ ባለጠግነትን የሚያሳይ እንደሆነ ይናገራል ማለት ነው። እንዲሁም ደግሞ ወደ ግሮዝ ወይም ደግሞ እድገት፣ ትራንስፎርሜሽን ወደ ሌላ መለወጥን የሚያሳይ ነው። ለምሳሌ በስፒሪቹዋል ጆርኒ ወይ ደግሞ በመንፈሳዊ እድገታችሁ ላይ በመንፈሳዊ ሂደታችሁ ላይ በጣም ጥሩ የሆነ ለውጥ እንደምታገኙ የስነ ልቦና ባለሙያዎች ናቸው በነገራችን ላይ ይህንን የሚናገሩት ማለት ነው። በጣም ትልቅ ኦፖርቹኒቲ ወይ ደግሞ ትልቅ የሆነ እድል እንደምታገኙ፣ በጣም ትልቅ የሆነ እድል ሳታስቡት የሚመጣ
እድል፣ ፕሮስፐሪቲ ወይ ደግሞ ብልጽግና ብንለው እሱን አይነት ያሳያል ማለት ነው። በሌላ በኩል ደግሞ ያልወለዱ ሴቶች፣ ያልወለዱ ወንዶች በቤተሰብ ላይ ይህንን ህልም ካዩ በፍጥነት ነገራቸው እንደሚቀየርም የሚያሳይ ነው። እንግዲህ ይህንን ከስነ ልቦና አንጻር ስናየው ነው። እንዲሁም ደግሞ ይህንን አካባቢ በምን እንመልከተው? ለምሳሌ አሁን ብዙዎቻችን ንጹህ የሆነ ውሃ ውስጥ ካየን ይሄ ህልም ትክክል ይሆናል። የሞተ አሳ ከሆነ ግን የዚህን ተቃራኒ አስቡ፣ ማጣት ሊሆን ይችላል። እንዲሁም ደግሞ በቃ ድብርት ወይም ደግሞ ፌለሪቲ በድንገት የሆነ ነገራችሁ ኪሳራ ውስጥ እንደሚገባ የሚያሳይ ነው ማለት ነው። ስለዚህ ህይወት ያለው አሳን ስንተረጎም የምናየው ነው። እንዲሁም ደግሞ አሳ ወጥመድ ውስጥ ሲገባ ደግሞ በጣም ጥንቃቄ ልታደርጉ ይገባል ነው። አንዳንዴ ወጥመድ ውስጥ ሲገባ ማየት፣ እናንተ ወጥመድ ውስጥ ሲገባባችሁ ብታዩ በጣም ጥሩ አይደለም። እናንተ ግን አሳን ብታጠምዱ ግን ስኬትና ጥበብ ሊሆን ይችላል ተብሎ ይታሰባል ማለት ነው። አሳ ስትመገቡ ብታዩ ደግሞ ያሰባችሁ ሀሳብ ከመጨረሻው ግብ ላይ ሊደርስ እንደሚችል የሚያሳይ ነው። ይሄ በጣም ልዩ ትንታኔ የያዘ የስነልቦና አመለካከት ነው። በሌላ በኩል ደግሞ የመንፈሳዊ አመለካከት ማየት እንችላለን። በመንፈስ ዓለም ላይ ካየነው ስለ የአሳውን ብዜት እናያለን። ይሄ ማለት ምን ማለት ነው? ጌታ ኢየሱስ ትንሽ አሳና ትንሽ እንጀራ ነን ያለን ሲሉት ደቀ መዛሙርቱን ጠርቶ አሳውን እንዳበዛ እንዲሁም ደግሞ እንጀራውን ወይም ዳቦውን እንዳበዛ ያሳያል ማለት ነው። ስለዚህ የብዜት ህግን እዛ ላይ ልናይ እንችላለን። ይሄ ማለት ነው በጥቂቱ ያላችሁን ነገር እንደሚበዛላችሁ የሚያሳይ ነው። አሳን ስታዩ ብዙ ጊዜ የብዜት እንዲሁም ደግሞ በጣም የብልጽግና በጣም ጥሩ ነገር በመንፈስ ዓለም ጥሩ ነገር የምታስቡበት የምታገኙበት ነገር እንደሆነ ያሳያል። በሌላ በኩል ደግሞ እዛው ደቀ መዛሙርቱ ቀረጥ በፈለጉ ጊዜ ከአንዷን የአሳ ዝርያ ወይ ደግሞ ስያሜ ጠርቶ ከዛ ውስጥ አውጥታችሁ ክፈሉ እንዳለ የሚያሳይ ነው። ይህም ደግሞ አሳ ውስጥ በጣም ትልቅ የሆነ ሀብት ወይም ደግሞ የምታዩት አሳ ውስጥ ትልቅ የሆነ ያልተነካ ብለሲንግ በረከት እንዳለ የሚያሳይ ነው። ስለዚህ አጠቃላይ ከአሳ ጋር በተያዘ በጣም መጽሐፍ ቅዱስ ላይ ከአሳ ማጥመድ ጋር ከአሳ ጋር በተያዘ በጣም ትላልቅ ነገሮች ከፊታችሁ እንደሚመጡ የሚያሳይ ሊሆን ይችላል። ለምሳሌ አሳ ሙሉ ቀን ባላጠመዱ ጊዜ ደቀ መዛሙርቱ እና የለም ብለው ባሰቡ ጊዜ በዛ ላይ መረባችሁን ጣሉ ተብለው ለሸክም የሚከብድ ለመሸከም ከነሱ ጉልበት በላይ የሆነ ተሸክመው አሳ ሲያወጡ ታይቷል። ይሄም ደግሞ ምን ማለት ነው? ከአሳ ጋር በተያያዘ በቃ ማለት ከጓደኞቻችሁ ከናንተ አልፎ ጓደኞቻችሁን ወዳጅ ዘመዶቻችሁን ብትጠሩ እንኳን አጥግቦ ሊያተርፍ የሚችል ታላቅ አበንደንድ የሆነ አሳ ሀብት እንደሚመጣ ከፊታችሁ የሚያሳይ ነው። ስለዚህ በጣም ይሄንን የሚያይ ሰው በመንፈስ ዓለምም ወይም ደግሞ በመንፈሳዊ ጉዞም ሊሆን ይችላል እንዲሁም ደግሞ በኖርማል የህይወት ጉዞ ላይ በጣም በርካታ በጎ ነገሮች ወደ ቤቱ እንደሚመጣ የሚያሳይ ነው ማለት ነው። ስለዚህ በጣም ቀልድ አይደለም እና ይሄን የሚያዩ ሰዎች በጣም ጥቂቶች ናቸው ብንል በጣም ማጋነን አይሆንም። ብዙዎቻችን አሳ ላናይ እንችላለን። ብዙዎቻችን ባህር ውስጥ አሳ እንደፈለገ ሲዋኝ ምናምን ላናይ እንችላለን። ግን ይሄንን ባያችሁ ጊዜ በጣም የሚገርም ነገር ልታገኙ እንደምትችሉ ከፊታችሁ ማሰብ እንዳለባችሁ የሚያሳይ ነው። በሌላ በኩል ደግሞ ያው ይህንን አፈታት ምን አይነት ሰዎች ቢፈቱት በጎ ነው ወይም ደግሞ በምን አይነት ሁኔታ ያሉ ሰዎች ቢፈቱት በጎ ነው የሚለውን ማየት የተቀደሰ ሀሳብ ይመስለኛል። ጸጥ ባለ ባህር ውስጥ ንጹህ በሆነ ባህር ውስጥ የሚዋኝ አሳ እንዲሁም ደግሞ ያልተጠመደ አሁን ለምሳሌ ለሚመለከተው ሰው አጥማጅ ራሱ ከሆነ በጎ ነው። አጥማጅ ግን ራሱ ካልሆነና ሌላ ሰው የሚያጠምደው ከሆነ እሱ የሌላ ሰው በረከት ነው። ግን ራሱ የሚያጠምደው ከሆነ በጣም በጎ ነው።
በሌላ በኩል ደግሞ የቆሸሸ ባህር ውስጥ የሚዋኝ አሳ ነው ወይ የማየው ብላችሁ ካሰባችሁ እሱ ደግሞ ጥሩ ላይሆን ይችላል። በሌላ በኩል የሚዋኝ ወይ ደግሞ የሚተነፍስ አሳ ሳይሆን ነገር ግን እዛው ጋር የሞተ አሳ ከሆነ የሸተተ አሳ ከሆነ ነገራችሁ ሳታስቡት ከእጃችሁ ሊወሰድ እንደሚችል እንደገና ስማችሁ ሊጎድፍ እንደሚችል የሚያሳይ ነው። ስለዚህ በምን አይነት ሁኔታ ነው ያየሁት የሚለው በትክክል ሊታወቅ ይገባል ማለት ነው። ብዙ በመረብ ደግሞ አጥምዳችሁ አሳ ካያችሁ ያልተጠባበቃችሁት በጣም ጥሩ ነገር ሊመጣ እንደሚችል የሚያሳይ ነው። ስለዚህ ከዚህ አንጻር ብትፈቱት ጥሩ ነው ላለሁኝ ቤተሰቦች። በጣም ብዙ ሰዎች ባለፈው በጣም በሚገርም ሁኔታ ሀቢባ ላይቭ ገብታ ነበርና ቲክታክ ላይ የሚገርመው እኔ ያው ቲክቶክ ላይ ብዙ አይደለሁም ግን ምን ተሰማኝ መሰላችሁ? በጣም ዲማንዱ ማለት እዛ ጋር ቁጭ ብዬ እስኪ ኢንተርጉሚላቸው ምናምን ስትል እንደ ቀልድ እግዚአብሔር ረድቶኝ ብዙ ህልም ለመተርጎም ሞክሬ ነበር እና በጣም ብዙ ሰው እንትና ይቻለው ምናምን ሲላት ነበር። ይሄንን ፔጅ ብዙ ሰዎች ላያውቁት ይችላሉ። ስለዚህ ለብዙ ሰዎች እንዲደርሱ ዛሬ ማለት ነው በጣም ከወደዳችሁን እንዲሁም ደግሞ ሌሎች ሰዎችን መርዳት ከፈልጋችሁ ከህልም አንጻር እባካችሁ ሼር አድርጉላቸው፣ ኮፒ አድርጉ። ለመሰላችሁ ይሄ በጣም ቀላል ነገር አይደለም። በቃ እዛ ጋር ቁጭ ብዬ በሺዎች የሚቆጠሩ ሰዎች ላይቭ ገብተው ይሄንንም ተርጉሙልን ሲሉ ሰምቻለሁ እና በዚህ በኩል ሙሉን ትርጉም ፔጁን እንዳላገኙ ተስፋ አደርጋለሁኝ እና ፔጁ እንዲገኝ በጣም ለብዙዎቻችሁ ሼር ብታደርጉ ቁም ነገር ሆኖ ቤታቸው ውስጥ ይሄን ቢፈታልኝ ይሄን ምናምን ብለው ለሚያስቡ ሰዎች ምክንያት ትሆናላችሁ ማለት ነው። በጣም ነው የምወዳችሁ። ከዛሬ ጀምሮ በጣም ለብዙ ወዳጆቻችሁ ሼር አድርጉላቸው፣ ላይክ አድርጉ፣ ኮሜንት ጻፉ። በእናንተ አካባቢ አሳን ማየት በምን ይተረጎማል? ይህንንም እየነገራችሁን ቆይታ ማድረግ ትችላላችሁ። የእናንተው ቤተሰብ አዲስ ቪው ዩቲዩብ ቻናል ከጀርባ ያሉ የሚቀርጹ ኤዲት የሚያደርጉ በሙሉ የከበረ ሰላምታ ለእናንተ ያቀርባሉ። መልካም ጊዜ፣ መልካም ምሽት ይሁንላችሁ። ቻው።